يا حبيب فإن الطريق بعيد وزادنا قليل وقوافل الصالحين قد سارت من بين أيدينا ونحن قد بقينا ونچ ወንጀል ለውድቀሃል ማሃሪ የሆነ ጌታ ነው ያለኝ ብለህ ወዲያው ተመለስ። ወንጀሉ ላይ ለመጨማለቅ አንዳንድ ሸይጣን ይጥልብሃል፣ አእምሮ ላይ እንዲመላለስ ያደርጋል። ይሁሉ ዘለ ጨፍረህ አሁን ዛሬ ስትመጣ አታፍርም? ይሁሉ ሆነ ያንተ ወንጀል እኮ በጭራሽ በምንም መልኩ ማይማር ነው እያለ አንተ ላይ ይጫወትብሃል። ለምን? ተስፋ ቆርጠህ ከነጭራሹ ከኢስላም እንድትርቅ ያደርግሃል። ተስፋ እንዳትቆርጥ ላ ተቅነጡ ሚን ረሕመቲላህ ከአላህ እዝነት ተስፋ እንዳትቆርጡ አለ አላህ። ለምን? ኢነላሃ የግፊሩ ዙኑበ ጀሚዓ አላህ ወንጀሎችን በአጠቃላይ የሚምር ጌታ ነውና ተስፋ አትቁረጡ። ስለዚህ አላህን በመልካም መጠርጠር። ዑለማዎች ረጃና ኸውፍን ሲያስቀምጡ ቅንጦት ላይ ያለ ሰው አላህን መፍራት ፍራቸው ሊበዛ ይገባል። ለምን? ቅንጦቱ እንዳያታልለው። አንድ ወጣት ሞት እየመጣበት ሰዓት ላይ ነብዩ ገቡ። ፈቃል ከይፈ ተጂዱከ እንዴት ነው እስቲ የሚገኝ የሚሰማህ ነገር ምንድነው አሉ። ቃል ወላሂ ያ ረሱላላህ አንተ አላህ መልእክተኛ ወይ ኢኒ አርጁላህ እኔ አላህን ተስፋ አደርጋለሁ በመልካም እጠረጥራለሁ ወኢኒ አኻፉ ዙኑቢ ግን ወንጀሌን እፈራዋለሁ አላቸው። فقال رسول الله صلى الله عليه وسلم يا الله ملكتنيا نبي صلى الله عليه وسلم قالوا لا يجتمعان في قلب عبد مثل هذا الموطن إلا أعطاه الله ما يرجو وآمنه مما يخاف. عند الله بارالي እነዚህ ሁለቱ ነገሮች አይሰባሰቡም። አላህ የሚፈልገውን ነገር የሰጠው ቢሆንና እንደዚሁም ከሚፈራው ነገር ያዳነው ቢሆን እንጂ ረጃ ኸውፍ ውስጥ ሲገባ። በሌላ ሐዲስ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አሉ። ጃቢር ባስተላለፉት ሐዲስ ቃል ሰሚዕቱ ረሱለላህ ሰለላሁ ዐለይሂ ወሰለም ቀብለ ወፋቲ ቢሰላስ ከመሞታቸው ከሶስት ቀን በፊት የአላህ መልእክተኛ ይናሉ ላ የሙተነ አሐዱኩም ኢላ ወሁወ ዩሕሲኑ ቢላሂ ظና አንዳችሁ እንዳይሞት በአላህ ላይ መልካም ጥርጣሬ ቢኖረው እንጂ። መልካም መጠርጠር አላህ ይምረኛል ጀነት አላህ ያስገባኛል ብሎ አላህን በመልካም መጠርጠር አና عند ظن አብዲ እኔ ባሪያዬ በጠረጠረኝ ሁኔታ ያገኘኛል ብሏል። አላህን በመልካም መጠርጠር እንደ አላህ አዛኝ ወላሂ ማንም የለም። አሊ ብን አቢ ጣሊብ ነገ የውመል ቂያማ እናት አባት የሚተሳሰቡ ይሁኑልህ ብባል አልፈልግም አሉ። ለምን? ከእናት ከአባት የበለጠ ለኔ የሚያዝንልኝ ማን ነው? አላህ። አላህን መፍራት። ሌላኛው ዱዓ ማድረግ። ዱዓ እናድርግ። ዱዓችን ዱንያ ብቻ ነው እንደ አኺራ ጉዳይ እንደ የኻቲማችን ጉዳይ። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አነሳውንም ሲናገሩ ካነ ነብዩ ሰለላሁ ዐለይሂ ወሰለም ይክሲሩ አየቁል ነብዩ ይህንን ማለት ያበዙ ነበር ያ ሙቀሊበል ቁሉብ አንተ ቀልብን ምትቀያይር ሆይ ሰብት ቀልቢ አላ ዲኒክ እኔን ቀልቤን በእስልምና ላይ በኢማን ላይ አጽናልኝ ብሎ ዱዓ ያደርጉ ነበር። ይህን ሲያበዙ ቃለ ፈቁልና ያ ረሱላላህ አንተ የአላህ መልእክተኛ ያላቸው አመና ቢክ በእርሱ አምነናል ወቢማ ጅእተ ብሂ ይዘውት በመጡት ነገር አምነናል አረጋግጠናል ፋል ተኻፉ ዐለይና እንደው በእኛ ላይ ይፈራሉ አሁን ይሰጋሉ እንዲህ አሏቸው። ቃለ ፈቃለ ነዓም አዎን አሉ። ለምን? ኢነል ቁሉብ አሉ የአላህ መልእክተኛ ቀልብ እኮ በይነ ኡስቡዐይኒ ሚን አሳቢዒላህ ይቀልቡሃ ከይፈ የሻ ቀልብ ማለት ከአላህ ጣቶች መካከል እዛ ውስጥ የሚገኙ ናቸው። አላህ እንደፈለገ የሚገለባብጣቸው ይቀያይራቸዋል። እንደውም በአንድ ሐዲስ ውሃ ጥዳችሁ በጣም ፈልቶ ሲንተከተክ እንዴት ነው የሚገለባበጠው? አይታችኋል ሲፈላ። ከዛ የበለጠ የሰው ልጅ ቀልብ ይገለባበጣል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ዛሬ ማታ ሙስሊም የነበረ ጧት ሊከፍር ይችላል። ጧት ሙስሊም ከሆነ ማታ ሊከፍር ይችላል። ይሄን አሉ። እሺ ኻቲማችንስ ሊበላሽብን የሚችለው በምንድን ነው? ይሄን ነጥብ እንመልከት። የመጀመሪያው አላህ ይጠብቀን ገፍላ ላይ መሆን ነው። ሱኡል ኻቲማ فهي أن يدركك الموت في حال غفلتك وبعدك عن الله كالله ركع غفلا ላይ ሆነ ሞት ከመጣብህ ነው አደጋ። አንድ ዓሊም ሸኽ ነው ሲያስተምሩኝ ምን አሉ? እንደው አንድ ሳምንት መታመም እኮ ኒዕማ ነው አሉ። እንዴት እላቸዋለሁ? ተውባ እንዲያደርግ እኮ ያመችዋል።
ተውባ እንዲያድርግ ሲያዝ ያ ረብ እንደው ለዚያ ቂሜ ነው ይላል። ወደ አላህ እንዲመለስ ያመቻችለታል። በድንገት ግን ያልኳችሁ ሞቱል ፉጃ ድንገተኛ ሞት ግን ከመጣበት ገፍላ ላይ ሆኖ ሞት ከመጣበት ግን ምንድነው የሚሆነው? አላህ ስብሓነሁ ወተዓላ ኻቲማው እንዲበላሽበት ያደርግበታል። ስለዚህ የመጀመሪያው ገፍላ ላይ መሆን፣ ከአላህ መራቅ፣ ሁሌ አላህን ቅረብ። ረመዳን መጣ በደንብ ስሩ እኮ ሲባል ረመዳን ልዩ ወር ስለሆነ ካፒታላችን ሀብታችን ማለት ነው አላህ ዘንድ እንዲበዛ ያጠራቀም ነው ምናስቀምጠው ኢንቨስት ምናደርገው በአጠቃላይ በጣም እንዲበዛ ልዩ ጊዜ ተባለ እንጂ አንድ የአላህ ባሪያ ከዓመት እስከ ዓመት ከወር እስከ ወር ከሳምንት እስከ ሳምንት ከቀን እስከ ቀን ከሰዓት እስከ ሰዓት ከደቂቃውን በለው በሰከንዱም ከአላህ ትእዛዝ ሊርቅ እንደዚሁም አላህ ከከለከለው ነገር ሊቀርብ አይገባም። ሁሌም የማን ባሪያ ነው መሆን ያለበት? የአላህ ባሪያ መሆን ያለበት። ኢብኑል ቀይም አንድ የሚገርም ንግግር ይናገራሉ። ወዕለም እወቁ ይላል አነ ሱአል ኻቲማ ይሄ መጥፎ ኻቲማ የሚባለው አዕዘነ አላሁ ተዓላ ሚንሃ አላህ ከሷ ይጠብቀን አሉና ላ ተኩኑ ሊመን እስተቃመ ዛሂሩሁ ወሰለሐ ባጢኑሁ ውስጡ የተስተካከለ እላዩም የተስተካከለ ሰው ላይ አይመጣም መጥፎ ኻቲማ አሉ። ግልጽ ነው። ውስጡም የተስተካከለ እላዩም የተስተካከለ ሰው ላይ መጥፎ ኻቲማ አይመጣም። ማ ሱሚዐ ቢሃዛ ወላ ዑሊመ ቢሂ እስካሁን አልተሰማም የሚታወቅም የለም። ወሊላሂል ሐምድ ለአላህ ምስጋና ይገባው። ወኢነማ ተኩኑ ሊመን ለሁ ፈሳዱን ፊል ዓቂደቲ አው ኢስራሩን ዐለል ከባኢሪ ወኢቅዳሙን ዐለል ዐዛኢም። ይሄ የሚከሰተው ዓቂዳው የተበላሸበት ትላልቅ ወንጀል ላይ የሚዘወትር ሰው የሚዳፈር ሰው ሊከሰትበት ይችላል። ትላልቅ ወንጀል ዛሬ እኛ ጋር ቀላል ሆኗል። የሰው ሐቅ መብላት ቀላል ነው። ዝሙቱ ቀላል ሆኗል። ቀላል ኸምሩ ቀላል ሆኗል። ሰው መግደሉ ቀላል ሆኗል። ሁሉም ነገር ቀሎናል ዛሬ። አላህ ይጠብቀን። አብዱልዓዚዝ ኢብኑ አቢ ረዋድ የሚባሉት ታላቅ ዓሊም ምን ይላሉ? ሐደርቱ ረጁለን ኢንደል መውት አንድ ሰው ዘንድ ሞት ሲመጣበት መጣው። ዩለቂኑ ሸሃዳ ያው ሊሞት ሲል አንድ ሰው ምን በሉት ተብሏል? ሸሃዳ አስብሉት አይደል? ቁል ላኢላሃ ኢለላህ ላኢላሃ ኢለላህ አስታውሱት። ላኢላሃ ኢለላህ ሲባል ፈቃለ አኺረ ማ ቃል ይህ ሰው ምን ነበረ መጨረሻው? ሁወ ካፊሩን ቢማ ተቁል አለ ወማተ ዐላ ዛሊክ ፈሰአልቱ አንሁ ስለሱ ጠየቅኩኝ። ላኢላሃ ኢለላህ በል ሲባል አለንም እናንተ የምትሉትን አለ በሱም ተወካዳ ማን ነው የሰውዬ ብዬ ስጠይቅ ፈኢዛ ሁወ ሙድሚኑ ኸምሪን ኸምር አዘውትሮ የሚጠጣ ሰው ነበረ። ትላልቅ ወንጀል ላይ መዘበቅ መጨረሻ ላይ ሸሃዳ እንዳናገኝ ያደርጋል ማለት ነው። ወካነ አብዱልዓዚዝ የቁል ኢተቁ ዙኑብ ወንጀሎችን ተጠንቀቁ ፈኢነሃ ሂየ ለቲ አውቃዕቱሁ ይህን ሰው እዝች ቦታ ላይ የከተተው ይህ ነው። ቃል ኢብኑ ደቂቅ አልዒድ ምን ይላሉ? አክሉ ሪባ ሪባ መብላት ወለድ መብላት ሙጀረቡን ሊሱኢል ኻቲማ ኻቲማ ለመበላሸት ትልቁ አንዱ ምክንያት ነው። ተጅሪባ የተገኘ ነው። ወለድ ዛሬ ባንክ ይበደራል፣ ህንፃ ይገነባል። ወለድ አላህ እኮ ቃል ገብቷል። ምን የምሐቁ ላሁ ሪባ ወዩርቢ ሰደቃት ሪባን ሊያንኮታኩተው ሰደቃን ሊያፋፋ አላህ ቃል ገብቷል። ስንቱ ተበድሮ ቤቱን አስይዞ ባዶ ይቀር የለ። በሀያታችሁ የምታውቁት ጓደኛ ለምን ሪባ ነዋ ወለድ ነዋ አላህ አንኮታኩተዋለሁ ብሏል። በወለድ በረካ የለውም። ሰደቃን ግን አላህ ያፋፈዋል። ሰደቃ ሰጥተህ አይጎልም። አንፊቅ ዩንፈቅ አለይክ ነው። ስጥ ይሰጥሃል ነው። ሌላኛው አላህ ይጠብቀን ዙኑቡል ኸላዋት በድብቅ የሚሰሩ ወንጀሎች። አዎ መግቢያ ላይ እንደተናገርኩት በድብቅ አብዛኞቻችን የተፈተንበት የወደቅንበት የራቅንበት ነገር ቢኖር በድብቅ የሚሰሩ ወንጀሎች ናቸው። አላህ ይጠብቀን። አላህ ኻቲማችን አላህ ያሳምርልን። በድብቅ የሚሰራ ወንጀል በስቷል ወንድሞች። በቃ ማንም አያየኝም ብሎ ፊቱን ሸፍኖ ምን ብሎ ማክስም አድርጎ ከአላህ ሊሰወር። እቺ ምድር እኮ ምድር የምንሰራውን ነገር በአጠቃላይ ምን ታደርጋለች? ምድር የምንሰራውን ነገር በአጠቃላይ ምን ታደርግብናለች? ትመሰክራለች።
ምድር ሚሞሪ ፉል የላትም። ይሄን በሉ። ካሜራ ሚሞሪ ፉል አለው። ካሜራ ማብራቱ ከጠፋ ትንሽ ጨለማ ነው። ድምጽ የሆነ ነገር ከሆነ ይቆራረጣል ምናምን ነው አይደል? ምድርስ ጋር የለም። አንድ ቀን ይላሉ አቡ ሁረይራ ረዲየላሁ ዐንሁ ቃለ ቀረአ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አነበቡ ቀሩ የውመኢዝን ቱሐዲሱ አኽባረሃ ያን ቀን ምድር ወሬዎቿን ትናገራለች፣ ዜናዎቿን ታወጣለች፣ ታወራለች። ثم قال ከዛም አሉ አተድሩነ ማ አኽባረሃ የሷ ወሬዎቿ ዜናዎቿ ምን እንደሆነች ታውቃላችሁ አሉ። ቃሉ አላሁ ወረሱሉሁ አዕለም አላህና መልእክተኛው ቁንጅኛ አናቅም አሉ። ፈኢነ አኽባረሃ የሷ ዜናዎቿ ወሬዎቿ የተባለው አንተሽሀደ አላ ኩል አብድን አው አመቲን በወንድም ባሪያ በሴትም ባሪያ መመስከሯ ነው። ቢማ አሚለ አላ ظهرሃ ከሷ ጀርባ ላይ በተሰራው ነገር ተቁል ትላለች። አሚልተ ከዛ ወከዛ እንዲህ ስራ ሰርታል። ፊ የውሚ ከዛ ወከዛ በዚህ ቀን በዚህ ሰዓት ይህን አድርጋል ትመሰክራለች። ፈሃዚህ አኽባሩሃ ይህ ነው ዜናዎቿ ወሬዎቿ አሉ። ረዋሁ ትርሚዚዩ ወቃለ ሐዲሱን ሐሰኑ ሰሒሕ። አየህ ትመሰክራለች ምድር። ፉል የለም፣ ሚሞሪ ፉል የለም። የሰራነውን በአጠቃላይ ሪከርድ አድርጋ ያ ረቢ ይኸው ይህን እንዲያርጎብኛል። ሰላት ከሰገድክባት የተቀመጥንባት መስጊድ ዚክር የምናደርግበት ቦታ ያ ረብ ዚክር ሲያደርግብኝ ነበር ትመሰክራለች። ኸምር የሚጠጣበት ቦታ ላይም ከሆነ ያ ረብ እንደፈለገ ሲሆንብኝ ሲጨፍርብኝ ነበር፣ ሲጠጣ ምን ሲል ነበር ትመሰክራለች። አላህ በመልካም ሁኔታ ከሚመሰክርላቸው አላህ ያድርገን። የመጨረሻ ኻቲማ የማማር ምልክቱስ ምንድን ነው? ምልክት አለው። አላህ በዛ ምልክት የምንጓዝ አላህ ያድርገን። ከኻቲማ ምልክቶች የመጀመሪያው መጨረሻ ሰዓት ላይ አላህ የሚወዳትን ቃል ሰማይ ምድር የቆመባትን ቃል ላኢላሃ ኢላላህ ብሎ መሄድ ነው። መን ካነ አኺሩ ከላሚሂ ላኢላሃ ኢላላህ ደኸለል ጀና። የመጨረሻው ቃሉ ንግግሩ ላኢላሃ ኢላላህ የሆነለት ጀነት ገባሉ። ረዋሁ አሕመድ ወአቡ ዳውድ ወሰሐሐሁ አልአልባኒዩ። ሰሒህ የሆነ ሐዲስ ነው። ጀነት ገባ እኮ ነው የአላህ ምን የሆነ ሰው የመጨረሻው። አንዳንድ ሰው ዚክር አብዛ፣ አፍደሉ ዚክሩ ላኢላሃ ኢላላህ ነው ተብሏል። ዚክር አብዛ ዛሬም ነገ ለኻቲማ ላይ ሞት ሲመጣ ይቀልልሃል ሲባል ያን ቀን እለዋለሁ ይላል። ያን ቀን ወንድሜ አላርም አይደለም የሞላኸው ዝም ብሎ የሚመጣው ዝም ብሎ አይመጣም እኮ ያልተለመደ ነገር አይመጣም። ከሀገራችን አሊሞች ትልቅ አሊም አሉ፣ አሁንም በሕይወት አላህ ይጠብቃቸው። አንዱ ሊሞት ሲል ላኢላሃ ኢላላህ በል ሲሉት ሰውየው ኮምፒውተር ሳይንስ አስተማሪ ነው። ኤፍ1 ኢንተር ተጫኒ ይላል። ላኢላሃ ኢላላህ ሲሉት አሁንም ኤፍ1 ኢንተር ተጫኒ ይላል። ሀያቱን በአጠቃላይ ኮምፒውተር በማስተማር ነው። ሰላት የለ ምን የለ በዛው ሄዳ። አላህ ይጠብቀን። ሌላኛው ደግሞ ሱዑድያ ላይ ነው። ሱዑድ ውስጥ እንግዲህ ዶክተሮች አብዛኞቹ ሙስሊሞች ናቸው። ቤተሰብ ርቆ ሊሞት ነው ብሎ ያሰቡት ሰው ካለ ዶክተሮቹ ራሱ ምን ያደርጉታል? ሸሃዳ ያስብሉታል፣ ተልቂን ያደርጉለታል። ላኢላሃ ኢላላህ በል ይሉታል። እና ዶክተሩ ቸኩሎ ቁል ላኢላሃ ኢላላህ ቁል ላኢላሃ ኢላላህ ሲል ይሄ የታመመው ካፒቴን ነገር ነበር። ያ ዶክተር አንተ ዶክተር ወይ መዱን እኮ ረሳኸው የሚባለው እኮ ላኢላሃ ኢላላህ ነው እያለ ሊሞት እያለ ያስተምራል። አላህ ኻቲማ ሲያሳምርልህ። ስለዚህ ጠዋት ማታ ይህን ዚክር ማብዛት፣ ቁርአን መቅራት፣ ዱዓ ማብዛት የመጨረሻው ሰዓት ላይ ይህን ብሎ ሄደ ኻቲማው ከማማር ምልክት ነው። ሌላኛው አልባኒ ሐሰን ካሉት ሐዲስ ኢማም ትርሚዚና አሕመድ የዘገቡት ሐዲስ ላይ ጁምዓ ሌሊት ወይም ቀን ላይ መሞት ይላል። አን አብድላህ ብኑ ዐምር ረዲየላሁ ዐንሁማ ቃል ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ማ ሚን ሙስሊሚን የሙቱ የውመል ጁምዓቲ አው ለይለተል ጁምዓ ኢላ ወቃሁ ላህ ፊትነተል ቀብር። አንድ ሙስሊም የለም በጁምዓ ቀን ወይ ሌሊት የሚሞት አላህ ከቀብር ቅጣት ፊትና ከቀብር ፈተና የጠበቀው ቢሆን እንጂ። አላህ ኻቲማችን አላህ ያሳምርልን። ሌላኛው ኸይር ስራ እየሰራ በዛው መሄድ ማለት ነው። ሚን ዓላማቲል ሁስኒል ኻቲማ አልመውቱ ዓላ ዐመሊን ሷሊሒን፣ መልካም ስራ ላይ ሆነ መሞት ይላሉ።
عن حذيفة رضي الله عنه قال قال النبي صلى الله عليه وسلم من قال لا إله إلا الله لا إله إلا الله بلو ختم له بها يمترشوا بزاو ختام كونلت دخل الجنة جنة قبالو ومن صام يوما عندك أن يصوم ابتغاء وجه الله يا الله في تفلقوا مسفرطانيو يا من في تفلقوا يا الله في إخلاص لا الله بلو يصوم ختم له بها السو ختام كتدرج لما ترشوا كونه دخل الجنة جنة قبال ومن تصدق بصدقة عندك صدقة ستو ابتغاء وجه الله يا الله في تفلقوا كونه صدقة يستو ختم له بها للسو ختام كتدرج لت دخل الجنة جنة قبال رواه أحمد وصححه الألباني آية ختام بملكام اللي مكينيت مكة كلها شنقلة አዛን ሲል ቆየት በል ና ግባ ማዚኑ እዚህ ጋር ይጣራል እዛ ጋር ፋይናል አርሴናል ማንቸስተር እያለ ይጠራሃል የሰው ሸይጣን አለ ቆይ በኋላ ትደርስበታል ይላል ቆይ ወጣት ነህ ይላል እህቴ ማንቺ አሁን አንቺ ወጣት ነሽ እንዲህ ተደብቀሽ ተሸፋፍነሽ ማን ላይሽ ይላል የሰው ሸይጣን አለ ጋብቻው የሚመጣ ወጣ ስቲ ነው ወደ ሚዲያው ብቅ ስቲ ነው የሰው ሸይጣኖች አሉ ወደ ሚዲያው ስትመጪ ስትጨፍሪ ስትዘይ ነው ራስሽን ስታሳይ ነው ውበትሽን ስትገልጪ ነው ላ እነዚህ የሰው ሸይጣኖች እህቴ ያንቺን ኻቲማ ለማበላሸት ያንቺን መጨረሻ ለማበላሸት የሚንቀሳቀሱ በሰው ቅርጽ የሚንቀሳቀሱ የሰው ሸይጣኖች ናቸው ከነሱ አላህ ይጠብቅሽ የነሱን እንዳስሚ እህቴ ዛሬ ቲክቶክ ላይ ወጣሽ እህቴ ስትጨፍሪ ያለሽ እህቴ ራስሽን ግልጽ አውጣሽ እህቴ ከእስላም መንገድ የራቅሽ እህቴ ጊዜው አልረፈደም ወደ አላህ ተመለሽ ተውባ አድርጊ ኻቲማ ስለ ኻቲማሽ ጉዳይ ያስጨንቅሽ ያ ረቢ ያሳምርልኝ ብለሽ አሁኑኑ ዛሬውኑ መመለስ ነው እንጂ ቆይ ነገ እድሜ 40 ሲሞላ ሳገባ ቆይ ትምርቴን ስጨርስ ለኛ ሰርተክፌት ተሰጠናል አለ ማከላችን በዚህ ጊዜ ነው የምትሞተው ተብሎ የተሰጠው አለ ማከላችን ማንንም የለም ወላሂ ብናቅማ ኖሮ ቆይ እዚች ጋይን ቆይ እዚህ ጋይን ብለን ነገሮችን እንመዳድብ ነበር ማንንም ያውቅ የለም ወላሂ ማንንም ያውቅ የለም ከሞት ሊሸሽ የሚችል ማንንም የለም ሱለይማን አለይሂ ሰላም ጋር መለከል ሞት መጣ ሱለይማን ሊዘይር እሳቸው ጋር አንድ እንግዳ አለ እንግዳውን ሲያዩ ከሱ ጋር ጉዳይ ያለው ነው መለከል ሞት እንግዳውን አፈጠጠበት ከዛ ዘይሮ ወጣ ማን ነው ይሰው አንተ አላህ ነብዩ ብሎ ጠየቀ ኢማ መለከል ሞት ነው መለከል ሞታው አረባ አላህ ለአላህ ብለው ሩቅ አገር ወሰደኛል ሱለይማን አለይሂ ሰላም በነፋስ ልክ እንደ ዘመኑ አውሮፕላን ከዛ በፈጠነ ማለት ነው ሄሊኮፕተር በፈጠነ መልኩ ከአንድ ሀገር ወደ አንድ ሀገር አላህ ሰዎችን እንዲያዟዙሩ አላህ ቁዋውን ይሄንን ስልጣን ሰጥቷቸው ነበር መለከል ሞት በንጋታው መጣ ማን ጋር ሱለይማን ጋር ከዛ ሱለይማን ትላንትና የመጣውን እንግዳዬን ለምንድን ነው በትኩረት የተመለከትከው አሉ እኔ እንደው ገርሞኝ ነው እኮ አጀብ ሆነብኛል እንዴት እሳቸው ጋር የመጣው ረፋዱ ሰዓት ነው ዶሃ የሚባለው ሰዓት 4 ሰዓት 5 ሰዓት አካባቢ ማለት ከዙር ሰላት በኋላ ባለው ማለት ከዙር ወቅት በኋላ ሩሁን እንዳወጣው አላህ አዞኝ ነበር ወቅቱ ያ ሰዓት ነው የታዘዝኩት ሌላ ቦታ እሱን ያየሁት አንተ ጋር በጣም ግራ ገብቶኝ ለማንኛውም አላህ አዘዘኝ ቦታ ልጅ ብዬ ሲሄድ እዛው እየተጠባበቀኝ አገኘሁት ሩሁን አውጥቼ መጣሁ ማንንም ሊያመልጥ ይችል የለም ማንንም ስለዚህ ሞት እንዳለብን ካመንን በሁሉም ሰው ላይ የተጻፈ እንደሆነ ካረጋገጥን استعداد ይፈልጋል ዝግጅት ይፈልጋል ስለዚህ እህቶች ብቻ አይደለም ወንድሞችም ዛሬ ወንዶችም ጀምሯል አብሮ መጨፈር መደለስ ምን ማለት ኻቲማችን ጉዳይ ወንድሞች በዚህ ሁኔታ አንሂድ ከሴት ጋር ሆኖ ምን ብሎ ያ አላህ ሰው እንዴት ግልጽ ያወጣል ሰው እንዴት ከአደባባይ ከአጅነቢ ጋር ተቃቅፎ ምን ብሎ ራሱን በሚዲያ እንዴት ያደርጋል እንዴ ወንጀል አላህ ሰትሮ ለቆነ እንደ ሰተረ ለተቀመጠ ያ ረብ ማረኝ በል አንዳንድ ሰዎች አሉ ሙስሊም ስለሚ ተናገሯቸው አላህ ማታ ደብቆለት አውፍ ይባላል ይቅር ይባላል ማን ሲቀር ወንጀሉን ግልጽ የሚያወጣ አላህ ደብቆለት ምን ብሎለት እንደ ተደበቀለት መቀጠል ሲችል ምን ይላል አቤት ማታ እኮ የጠጣ ነው ሐምር ይላል ማታ እኮ ያቀፍኳት ይላል ማታ እኮ ያረኩት ይላል ያ አላህ ደብቆት እኔ ግልጽ አውጣዋለሁ ያን እናድርግ ዛሬ ከራሳችን አልፈን ግልጽ አውጣን ትውልድን እየበረዝን ነው ትውልድን እያጠፋን ነው ታናሽ ወንድምህ ምን ይከተል እህቴ ታናሽ እህትሽ ምን ትከተል ከማን ትማር አንቺን ያሳይሻት ስለዚህ ሁላችንም ወደ አላህ እንመለስ